ሰላም የዩቲዩብ ተከታታዮቼ ዛሬም እንደተለመደው ህልሞችና ፍቾቻቸውን የምነግራችሁ ይሆናል። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደወል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። አሁን ወደ ህልሞችና ፍቾቻቸው። በህልም ንስሐ ስንገባ ካየን ይሄ የሚያመላክተው ሚስጥር ልንሰማ እንደሆነ የሚያመላክት ነው። በህልም አንድ ሰው 3 መነኮሳት ወይም ካህናት ወደ ቤቱ ሲገቡ ካለመ ይሄ የሚያመላክተው ስላሴውን ናቸው። በበረከት እንደጎበኙት የሚያመላክት ነው። ከቻለ ደግሞ ይሄን ያለመ ሰው ቢዘክር መልካም ነው። ያንን ነው የሚያመላክተው። አንድ ሰው በህልሙ ቤቱ በብርሃን ሲጥለቀለቅ ካለመ ይሄ ትልቅ የእግዚአብሔር ጸጋ ቤት ውስጥ እንደገባ የሚያመላክተው ነው። ይሄ በጣም ቆንጆ ነው። ቤት አንድ ሰው በህልሙ ቤቱ ጧፍ ሲያበራ ካለመ ቅዱሳኖችን ነው የሚያመላክተው። አንድ ሰው በህልሙ ጥሪ በስሙን ካለመ ሱባኤ ቢገባ መልካም ነው። የሚያገኘው ነገር እንዳለ የሚያመላክተው ነው። በህልም ዳቦ ማዘል ልጅ ነው የሚያመላክተው። ልጅ እንደሚወለድ የሚያመላክት ነው። አንድ ሰው በህልሙ ደግሞ በፈረስ ተቀምጦ ካለመ፣ ፈረስ ሲጋልብ ካለመ ይሄ የሚያመላክተው ጸጋና ክብርን ነው። ከቤተ ክርስቲያን ትልቅ ዳቦ ሲሰጠው ያለመ ሰው የሚያገኘው ትልቅ በረከት እንዳለ የሚያመላክተው ነው። አንድ ሰው በህልሙ ደግሞ ስልክ ሲደውል እምቢ ሲለው ወይም ደግሞ አልነሳ ሲለው ካለመ ይሄ የሚያመላክተው በልቡ ቂም በቀል እንደያዘ እና ያንን ትቶ ጸሎት ማድረግ እንደሚኖርበት የሚያስጠነቅቀው ህልም ነው። በልቡ ቂም በቀል አለ፣ ያንን ትቶ በደንብ ጸሎት ማድረግ ይኖርበታል። አንበሳ ንብን በግን ካለመ አንድ ሰው እኚህ ቅዱሳን ናቸው። በጣም ቆንጆ ነው። በተጨማሪ ደግሞ ነጫጭ የለበሱ ሰዎችን ቤት ውስጥ ሲገቡ ካለመ ይሄ እድለኛ የሆነ ሰው ነው። እነዚህን ያየ እድለኛ የሆነ ሰው ነው። በተጨማሪ እርግብን ያለመ፣ ድኩላንም እንደዛው፣ ዋኖስንም ያለመ፣ ያው እርግብ ደግሞ እመቤቴንም ቅዱሳን ታመላክታለች እና በጣም ቆንጆ ነው። በአጠቃላይ እነዚህን ያለመ ሰው በጣም እድለኛ ሰው ነው። ሙሉ ሰውነቱ ደግሞ ፀጉር ሆኖ ያለመ ሰው ይሄ ጸጋ እግዚአብሔር ሲከበው ነው እና በጣም ቆንጆ ነው። እንደዛው ደግሞ አዲስ ልብስ ወይም ደግሞ አዲስ ጋቢ ሲሰጠው ያለመ ሰው ጸጋ እግዚአብሔር ያገኛል። ያንን የሚያመላክተው ይህም በጣም ቆንጆ ነው። ሸሚዝ መልበስም እንደዛው ጸጋ ነው የሚያመላክተው። ሰው ሞቶ ሲለቀስ ማየት ሰውየው ትልቅ ደስታ ያገኛል ወይም ደግሞ የህልሙንም ሊይዝ ይችላል። ያን ነው የሚያመላክተው። ስልክ ደግሞ ሲደወልልን ካለመ ይሄ የሚያመላክተው ጸሎታችን እንደተሰማ የሚያመላክት ነው። ከቤታችን ዛፍ በቅሎ ሲያፈራ ካለምን ይሄ የሚያመላክተው ትልቅ ልጅ እንደሚወለድ
እንደሆነ የሚያመላክት ነው። ያው መቋሚያ ሲሰጠን ካለምን ከእመቤታችን የምናገኘው ነገር አለ። ልጅም ነው ልጅንም ያመላክታል ማለት ነው። ብርድ ልብስ የሚያመላክተው አንደኛ ጸጋን ነው፣ ሁለተኛ ትዳርን፣ ሶስተኛ ደግሞ ክብርን ነው የሚያመላክተው። መስቀል ስንሳለም ካለምን ስናይ አይደለም ስንሳለም ካለምን በዛ ቀን የዋሉ ቅዱሳን እንደባረኩን የሚያመላክተን ነው። እንደተመቻችሁ ተስፋ አደርጋለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ግን አትርሱ። ላይክ እያደረጋችሁ ቪዲዮውን ጀምሩ። ለዛሬ ይህን ይመስላል። በሌላ ህልሞችና ፍቺዎቻቸው እስከምንገናኝ መልካም ጊዜ